ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ አላዛርን ተመልክቼ ነው የመጣሁትኝ። ቁጭ ብሎ ያዞምባውን እያነባ ነው። እንዴ አላዛር ግን የምርህን ነው? እንደው የምርህን ነው እንዴ? በጣም ነው እንዴ እንደዚህ በቃ ስለሷ ያሰብከው? በጣም ነው እንዴ ተጨነከው? በጣም ነው እንዴ ወደድካት? የእውነት እቺ በጣም የምትለዋ ነገር ሰሞኑን አዲስ የመጣች ፋሽን ናትና እኔም ልበላት የእውነት በጣም ነው እንዴ ወደድካት? በጣም ነው የምታፈቅራት አላዛር። እቺን ቪዲዮ እኮ የኔን ቪዲዮ ታያለህ አውቃለሁኝ። ግን የእውነት እንኳን እኛ ቢገባ ከገባህ ማለት ነው እንኳን እኛ ሰዎቹ ይቅርና እንኳን ትንሳኤ ይቅርና ማለት ነው እግዚአብሔር ራሱ አዝኖብሃል። ልንገርህ የምሬን ነው። እግዚአብሔር ራሱ አዝኖብሃል። ምክንያቱም ሁለት ነፍስ ስታንገላታ ወይ ልጄ ብሎ ስለ ትንሱ እግዚአብሔር ያዝናል። ስለ ትንሱ የሚያዝነው ልጄ ተንገላታችብኝ በሚለው ነው። ለአንተ ግን የሚያዝንብህ ጌታ ግን በምታደርጋት መጥፎ ተግባርህ በቃ በምታደርገው መጥፎ ስራህ ከናት ጭምር ማለት ነው። እግዚአብሔር በጣም ነው ያዘነብህ። አይደለም እንኳን እኛ ሰዎቹ አይደለም ትንሳኤ አምናብህ ባሌ ይሆነኛል ብላ እኔም ብቻዬን ከመሆን እህት ወይ ደግሞ ወንድም ልውለድ ብላ ስላንተ ያረገዘችው ያሰቃየሃት እሷን ትንሳኤ ይቅርና እግዚአብሔር አዝኖብሃል። ልንገርህ አይደለ አሁን እዚህ ጋር ቁጭ ብለህ ማለት ነው ብትነፈርቅ ብታለቅስ ምን ብትል ሰው ሁሉ ነው የጣላክ። እውነት ለመናገር ሰው ሁሉ ነው የጣላው አላዛርን። እኔም በጣም ነው ያስጠላኝ የእውነት እንደዚህ አይነት አስመሳይና ሽልጥልጥ ወንድ። ባለፈው ማለት ነው ትንሳኤ አልፈልግም አንተ ታጥቦ ጭቃ ነህ፣ ዛሬ ይቅርታ ብለህ ተመልሰ መተህ ነገ ጧት አንድ ነገር አድርገህኝ ጎርተህኝ ትሄዳለህ ወይ ደግሞ እኔ ሄዳለሁ አልፈልግም ብላ ስትል ዳንኤልም ጥሩ ወንድም ነው እሱም አይ በቃ ይቅርታ ተባባሉ ብሎ እግሯ ላይ ተደፍቶ ማለት ነው ይቅርታ ያደረገችለት። እኛም ሰው ይበድላል እንኳን ሰው እግዚአብሔርም ይቅር ይላል። በቃ ይቅር በይውና ተያዩ ብለን አንዴ በኮመንት አንዴ በቪዲዮ አንዴ በምን እግሯ ላይ ድፍት ብሎ እንደው መሬትና ሰማይ ቢጋጠምም እኔ ከእግርሽ ላይ አልነሳም ይቅርታ ካላደረግሽልኝ ብሎ ይቺ ልጅ ይቅርታ አደረገችለት። ፍቅርም ስላላት የእውነት ካላዛር ይልቅ ማለት ነው እውነቱን ስነግራችሁ ትንሳኤ በጣም ነው የምትወደው አላዛር። በጣም ነው የምትወደው የእውነት እና እንደዛ ይቅር በይም ብሎ በድዬሻለሁ፣ አጥፍቻለሁ፣ ጥፋተኛ ነኝ ምናምን ነገር ብሎ ይቅርታ ብሎ እሷም እኮ ብላለች አሁን ዛሬ ይቅርታ ካደረኩልህ ነገ ትደግመዋለህ፣ ስለዚህ የኔና ያንተ ነገር ቢያበቃ ብላለች። አሁን እንግዲህ ምን ይባላል እሱ ነው ወጥቶ ትንሳኤ እንኳን እንደ በፊቱ ቪዲዮ ወጣ አልሰራችም። በቃ እኔ ቤቱን ትቼ ሊሄድ ነው የሚል እንኳን ምልክት እንኳን ለማንም አልሰጠችም፣ አላሳየችም። እሱ ነው ጠዋት ሌሊት 12 ሰዓት ተነስቶ በጠዋቱ ማለት ነው ትንሳኤ ከቤት ወጣለች ብሎ ለኛም ያደረሰልን። ልጅቷን የት አድርጓት ነው? እሱም እኮ መጠየቅ አለበት በዚህ ጉዳይ። ምክንያቱም ድምጿን አልሰማንም። ከዚህ ቀደም ቤቱን ትቼ ልወጣ ነው ብላ ማንም እንዳይደርስባት እዛው ቤቷ ውስጥ አንድ ክፍል ውስጥ ተጠቅልላ ተኝታ ሁላችንም ስናያት አዝነናል። ግን እንደዛ አይነት ቪዲዮ አልሰራችም። አሁን ትላንትና ስትሄድ ማለት ነው አላዛር ትንሳኤ ድምጿ ከጠፋ የት እንዳለች ካልታወቀ ተጠያቂው እሱ ነው። ምክንያቱም በቪዲዮ ስንት ቪዲዮ ቢጎረጎር ስልኩ ውስጥ በጣም ዛቻ አለበት። እገልሻለሁ፣ አንቺ ከሌላ ወንድ ጋር ሆነሽ ማየት አልፈልግም እያለ ሲፎክርባት ሲዝትባት የነበረ ቪዲዮ ሁሉ አለ። ምን አድርጓት ነው ልጅቷን? እሱም እኮ ተጠያቂ ሊሆን ይገባል እኮ። ዝም ብሎ እየወጣ ይነፋረቃል እንደዚህ። ይቺ ደግሞ ሻሽ አስተሳሰሩ ማለት ነው ድሮ ስታይሉ ነበረች መሰለኝ። አሁን ወቶኛ ላይ እንደዚህ ሻሽ ለጥፎ ላያችን ላይ የሚመጣው እውነት እንዴ ያዞምባ ቁጭ ብሎ ሲያለቅስ አያፍርም እንዴ? እግዚአብሔር እኮ በጣም እየተከፋበት እኮ ነው እውነት በጣም እየተከፋበት እያዘነበት ነው። እግዚአብሔርን በጣም እያዘነበት በጣም እየተከፋበት ነው እግዚአብሔር። ልጅቷ እኮ በጣም ተማምነው እኮ ነው
አላዛር ጥሩ ሰው ነው። ቪዲዮዎቹን ከዚህ ቀደም ስከታተል በጣም ጥሩ ልጅ፣ እናቱን የሚወድ እናቱን የወደደ ወንድ ደግሞ ለሚስቱ ይሆናል። ለትዳር ጥሩ ነው፣ ለህብረተሰቡ ጥሩ ነው። የሚያደርገው ስራ የሚያደርገውን ነገር ሁሉ እያየው ነውና ጥሩ ሰው ነው ብላ በጣም አምናበት በጣም ወዳው በጣም አክብራው ነው ህይወቷን ሙሉ የሰጠችው ማለት ነው። ግን በቃ የእውነት አላዛር በጣም የሚያሳዝን እንደነገርኳችሁ እንኳን እኛ ሰዎቹ ይቅርና ማለት ነው እንኳን ትንሳኤ የልጆቼ አባት የወደፊት የትዳሬ አጋር ይሆናል ብላ አምነው የተቀበለችዋ ሴት ይቅርና ማለት ነው እግዚአብሔር አላዛር ላይ አዝኖበታል። የእውነት ሁለት ነፍስ ሲያንገላታ ይቺ ልጅ ወንድም ይሆነኛል ወይ ደግሞ እህት ትሆነኛለች ልጅ መውለድ አለብኝ ብላ አረገዘች። ደና ሰው እንዳገኘች ማለት ነው። ደና ሰው እንዳገኘች የእውነት ለካ ሰው የሚተዋወቀው ለካ አብሮ ሲኖር ነው። ለካ እንደውም ምኑ ኖሩት ይባላል። እነዚህ እኮ አልኖሩም እኮ እንዴ! ሳይግባቡ እኮ ነው። ገና በደንብ ሳይግባቡ ነው የተጋቡት እኮ። ሊግባቡ ሲሉ ተፋቱ እንደሚባለው ነገር ማለት ነው። እንደዛ እኮ ነው እንዴ! አምናበት ባል ይሆነኛል፣ ትዳር ይሆነኛል፣ ለኔ ጥሩ አጋር አሳቢ ይሆነኛል አላዛር። ስለዚህ ከሱ ጋራ ብኖር ብጋባ በቃ እድለኛ ነኝ ማለት ነው ብላ ደስታዋን እየወጣች እያጋራችን አምናበት ካገባችሁ በኋላ የጭቃ ጅራፉን አምጥቶ ልጅቷ ላይ ይለጥፋል። እሷ ላይ ብቻ አይደለም እኛንም በጣም ነው የናቀን፣ አያከብርም። እቺ ደግሞ ፋሽኑ ናት። እቺ ሻሽ ያኔ እዛ በሚቀመቅምበት ሰዓት እንደዚህ ስታይሉን እያሰረ ነበረ የሚዞረው ለማስመሰል ራሴን አሞኛል ብሎ አሁን ተጸጸተ አሉ እንግዲህ በሱ ቤት ማለት ነው። የእውነት አንተ የውሸት ያዞምባ የውሸት በቃ በጣም የሚያስጠላ የውሸት። አሁን ደግሞ እኮ እሷ መቼም ስለምትወደው ተመልሳ ትመጣለች። ተመልሳ ብትመጣም እኮ ሌላ ተካራ፣ ሌላ ግርግር፣ ሌላ ምናምን አንቺ ምናምን ነገር እያለ ማለት ነው። ወንድ ነው እንደ ሴት ምላሱን እየዘረጋባት እንትን ሊላት ሊያሳምማት እኮ ነው። ትንሱ ልብ ካላት ልብ ትበል። አሁን ፍቅረኛሞች በነበሩበት ሰዓት ማለት ነው ምንም አይነት ነገር አላየችበትም አይደል እንዴ? ምንም ጥሩ እንክብካቤ ጥሩ ነገር ላይ ሁላችንም ስናያቸው የነበረው እንደዛ ነው። ከእናቱ ጋር በደንብ ሲግባቡ ቤት መሄድ ሲጀመር እሷ መምጣት ሲጀመር ካላዛር ጋርም አብሮ መኖር ሲጀመር ነው እንግዲህ 3 ወር 4 ወር 5 ወር ባልሞላ ጊዜ ውስጥ እንደዚህ አይነት ጸባይ አምጥቶ ያሳያት አይደል እንዴ? ስለዚህ ይሄ ነገር ማለት ነው መቼም የሚቋረጥ ነገር አይደለም። ጭቅጭቅ ሁሌ ጭቅጭቅ ነው በቃ ሁሌ። አንድ ሰው ደግሞ ሁሌ እየተጨቃጨቀ ከሚኖር ሁሌ እየተነታረከ እየተነዛነዘ ከሚኖር ልጅም ቢኖር ተለያይቶ ልጁን እንደ አባት እንደ እናት እየተነጋገሩበት ማሳደግም ይቻላል እኮ። ይሄንን ባህሪውን አይታ በዚህ ጸባዩ ተመልሳ የምትመጣ ከሆነ ማለት ነው የእውነት የአላዛር እና የትንሱ ትዳር ትንሳኤ ተመልሳ ከመጣች እንትን ሲኦል ውስጥ ነው ሲኦል ውስጥ እንዳለች ነው የምቆጥረው እኔ። ምክንያቱም አላዛር በጣም ጨቅጫቃ ነዝናዛ አልበሰለም እንዳይባል በጣም በስሏል። አይገርማችሁም? በጣም ነው የበሰለው። ብዙ ነገር ያውቃል። ህፃን ልጅ አይደለም። ዛሬ እኮ ህፃን ልጆች በጣም ብዙ ነገር እያወቁ አይደል በየሚዲያው እየወጡ ቁም ነገር ያለውን ነገር እየተናገሩ እኛን የሚያስደምሙን ህፃናቶች አይደል እንዴ? የ30 ዓመት ጎልማሳ እንዴት ነው ምንም አይነት ነገር የማያገናዝበው የማያውቀው የማያስተውለው ሰው ጤፉ ነው። ይሄ እንዳደገበት መንገድ ነው የቀጠለው። ሚዲያውንም ድሮ አድጎበት አሳልፎበት እንደመጣው መንገድ ነው ያየው። እየመጣኛ ላይ ይለጥፋል። ትንሳኤንም እንደሚስት አላከበራትም፣ ይለጥፍባታል። ስለዚህ እንደዚህ አይነት ባህሪ ደግሞ የፈለገ ነገር 60-70 ዓመትም ቢሆነው ካልሞተ በስተቀር እንደዚህ አይነት ባህሪ አይቀየርም። አይ ስለምወደው ችዬ እኖራለሁኝ ችግር የለም ይቀየራል የምትል ከሆነ መታ ትቃጠላለች ትንሳኤ። አሁን ደግሞ ነገ ጧት ታያላችሁ። እውነቴን ነው። ትንሳኤም ስለምትወደው ማለት ነው ነገ ጧት ትመጣና በቃ ይቅር ልበለው እኔ እኮ በጣም ነው የምወደው ምናምን ነገር ትለናለች። እኛ እኮ ዝም ብለን ነው ስለ እሷም የምንናደደው። ያው ሴት ናት፣ ነብሰ ጡር ናት፣ ታሳዝናለች። የሚደርስባት ነገር በጣም ነው የሚያስጠላው ከመጠን በላይ። ለሴት ያውም ለእርጉዝ ሴት የማይገባ ነገር አይደለም። ለላጤ ሴት እርጉዝ ለሆነች ሴት እንደዚህ አይነት ድርጊት ምናምን እየተነሳ እየተወረወረባት እንዴ!
ቀልድ ካልሆነ በስተቀር ድራማ ካልሆነ በስተቀር የፈለገ ኢትዮጵያ ህግ የለም ቢባል ህግ ይጠፋል እንዴ? ኧረ አይጠፋም። እሱን የሚያንቆራጥጥ አስሮ ህፃናትና ሴቶች መብት አለ አይደል እንዴ? እዛ ሄዳ እኮ መከራከር መክሰስ ትችላለች እኮ። እሷም ዝም ብላ እንደ አህያ የምትቀጠቀጠው እንዴ አይደለም። በአገራችን በኢትዮጵያ እዛው ነዋሪ ሆና ማለት ነው። ከሀገር ውጪ ዜጋ ያልሆነን ሰው እንኳን አግብተው በጣም ጉዳት እናንትን ካደረሰባቸው ሄደው ነው የሚካሰሱት። እንደውም አይገርማችሁም? ቢላ ነው የሚሳሳቡት፣ ዱላ ነው የሚሳሳቡት። እኛ ይሄን ያህል ነን። ትንሳኤ ግን እንደዚህ እየተረገጠች አላዛርን እወደዋለሁኝ ምናምን ነገር አብሬው እኖራለሁ ምናምን ነገር መጨረሻዋ ይኸው ከነ ልጇ ሆዷን ገና እንኳን አውጥታ ያላቀፈችው ልጅ ማለት ነው ይዛን የተሰደደችው። የእውነት ምን በወጣት የምትንገላታው እንዴ? እሱ ያዞንባ የኔ ፍቅር ወድሻለሁ ነው የተመለሺ። የምርህን ነው? በጣም ነው እንደ የምትወዳት ባለጌ። መጀመሪያ ሰውን አክብር እሺ። መጀመሪያ ሰውን አክብር። መጀመሪያ ራስክ ሰው ሁን። ትንሳኤን ለማግኘት ወይ ደግሞ አብሮ ከሰው ጋር ለመኖር መጀመሪያ አንተ ሰውን ሁን እንዴ። ሽማግሌ ዳንኤል ቁጭ ብሎ እኮ ነው እናንተ ለማስታረቅ። አንተም እናትህም ብትሆኑ ትንሱን ሙልጭ እያደረጋችሁ ሰው ጠይፎ አይደላችሁ እንዴ? ሰውን የምትንቁ ሰውን እኮ ባትንቁ ማለት ነው ያንን ህይወትን ለማስተካከል ደፋ ቀና የሚለውን ሰውዬ ባትንቀው እኮ ቁጭ አድርጋ አጠገቡ ትንሳኤን አትሰድባትም ነበረ። ሰው ጠይፉ ናቸው እናትም ልጁም። ስለዚህ አሁን ወጥቶ ቢያለቅስ አሁን ወጥቶ ቢንጫጫ አስመሳይ፣ የእውነት አስመሳይ። ምን አድርጓት ነው? ትንሳኤ ድምጿ ከጠፋ የእውነቴን ነው። ትንሳኤ ድምጿ ከጠፋ ወታ ቪዲዮ የማትሰራ ከሆነ ማለት ነው አላዛር የሆነ ነገር አድርጓታል። እራሱ አላዛር መጠየቅ አለበት። ባለጌ ወጥቶ ደግሞ ያለቅስብናል እንዴ ላያችን ላይ። ለሚስት ክብር ስጥ። እግዚአብሔር እኮ ከግራ ጎን እኮ ያበጀልክ ረዳት እንድትሆንክ የሰጠህ ሚስት ናት እኮ። ቤትህ እኮ ያለሱ አይደምቅም። ቤቱ ሊበላክ ነው አሁን አይደለ? ቤቱ በቃ ጭራ አለብህ አይደል? አየኸው አይደል? ግን አንተ ውሸታም ነህ። ምክንያቱም ባለፈውም እንደዚህ ይቅር በይ ምናምን ነገር ብለህ ተሽለጥልጠ እግሯ ላይ ወድቀ ከካሜራ ጀርባ አናቷን ተርትረህ ተለጣጥፋ በቪዲዮ እንድትመጣ ያደረግክ ሰው ነህ። ስለዚህ ማን ያምናሃል? ምንህንስ አምና ልትመለስ ትችላለች። እራሱ አላዛር እኮ በህግ መጠየቅ አለበት። ልጅቷን የት አድርጓት ነው አሁን ወጥቶ የት እንዳለች ራሷ ላይ የሆነ ነገር እንዳታደርግ አንተ አድርጋት፣ እሱ አድርጓት ቢሆንስ ማን ያውቃል?